ሰላም፣ ዶክተር ትንሳኤ ነኝ። ዛሬ የአንዲት እናት የ9ኛ ሳምንት እርግዝና ምን ይመስላል የሚለውን የምንመለከት ይሆናል። በዚህ ሳምንት በፅንሱ ዙሪያ ምን አዲስ ነገር ይኖራል የሚለውን ከዚህ ቪዲዮ የምታገኙ ይሆናል። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃው ለእናቶች በጣም አስፈላጊ ስለሆነ ማጋራቱንና ላይክ ማድረጉን አይርሱ። ሀሳባችሁን ደግሞ በአስተያየት መስጫው ስር ልታሰፍሩልኝ ትችላላችሁ። አሁን በቀጥታ ወደ መረጃው እንቀጥል። 9ኛው የእርግዝና ሳምንት የአንዲት እናት የሁለተኛ ወር እርግዝና የሚጠናቀቅበት እና 3ኛ ወር እርግዝና የሚጀምርበት ጊዜ ነው። እንኳን ደስ አለሽ! በዚህ ሳምንት አሁንም የፅንሱ እድገት በፍጥነት የሚቀጥል ሲሆን የተለያዩ የአካል ክፍሎቹ እድገታቸውን ይቀጥላሉ። የፅንሱ ጉበት፣ አንጀት፣ ልብ፣ ኩላሊት፣ ጡንቻ፣ የነርቭ ስርዓት፣ እጅና እግሩ በተለይ ደግሞ የእግሩ ጣቶች እድገታቸውን ይቀጥላሉ። ጆሮ እና አፍንጫዎቹ መታየት ይጀምራሉ። እድገቱ እየጨመረ በመምጣቱ የበለጠ የሰው መልክ እየያዘ ይሄዳል። ሌላው ደግሞ የፅንሱ እንቅስቃሴ የሚጀምርበት ሳምንት ሲሆን ነገር ግን እናትየዋ የፅንሱን እንቅስቃሴ ላታውቅ ወይም ላትሰማው ትችላለች። በአልትራሳውንድ ግን የፅንሱን እንቅስቃሴ ማየት ይቻላል። የፅንሱ መጠንም 22 ሴንቲሜትር ወይም 1 ኢንች አካባቢ ይሆናል። ይህም በየጊዜው የፅንሱን እድገትና ለውጥ የሚያሳየን ነው። ታዲያ የፅንሱ መጠንም ከፕሪም መጠን ጋር ይመሳሰላል። የእርግዝና ሆርሞኖችም መመረታቸውን ስለሚቀጥሉ የተለያዩ የእርግዝና ምልክቶችን ማየቷን ትቀጥላለች። በትንሹ ደም መፍሰስ፣ የጡት እድገት መቀጠል፣ በተለይ ደግሞ ከማህፀን የሚወጣው ንጹህ ወይም ወተት የመሰለ ፈሳሽ መጠን ይጨምራል እና ሌሎቹም ከዚህ ሳምንት በፊት የተመለከትናቸው ምልክቶች የሚቀጥሉ ይሆናል። ከዚህ በፊት ስለነበሩት የእርግዝና ሳምንታት የሰራሁትን ቪዲዮ ካላያችሁት ከስር ዲስክሪፕሽን ስር አስቀምጬላችኋለሁ፣ ይመልከቱት። ሌላው ደግሞ አሁንም ለራስሽ ከፍተኛ የሆነ ጥንቃቄዎችን ማድረግሽን መቀጠል ይኖርብሻል። የምትመገቢያቸው ምግቦችን የተመጣጠኑ ምግቦች በማድረግ ራስሽን መንከባከብሽን መቀጠል ይኖርብሻል። በፕሮቲን፣ በአይረን፣ በካልሲየም የበለጸጉ ምግቦችን መመገብና በሐኪምሽ የታዘዘልሽን ሰፕሊመንት ወይም ተጨማሪ ንጥረ ነገሮች እና እንደ አስፈላጊነቱ የታዘዘልሽን እና የተሰጠሽን ምክር በተግባር ማዋል ይኖርብሻል። በተጨማሪም እንደ ሁልጊዜው ከፍተኛ የደም መፍሰስ፣ ከባድ የሆድ ቁርጠት፣ ራስን መሳት፣ ማንቀጥቀጥ እና በአንድ ጊዜ ሙሉ በሙሉ የሚሰማሽን የእርግዝና ስሜቶች ከጠፋ በአስቸኳይ ሐኪምሽን ማማከር ይኖርብሻል። ሌላው ደግሞ በቂ ፈሳሽ መውሰድ፣ ለነፍሰ ጡር የሚመከሩ የአካል ብቃት እንቅስቃሴዎችን ማድረግ፣ ከባድ ነገር አለማንሳት፣ በቂ እረፍት ማግኘት፣ በቂ እንቅልፍ መተኛት፣ ራስሽን ጥሩ ያልሆነ ስሜት ውስጥ የሚከቱሽን ነገሮች ማስወገድ መቀጠል ይኖርብሻል። እንደተለመደው ሁሉ አልኮል ከመውሰድ፣ ሲጋራ ከማጨስ፣ ካፊን ከመውሰድ መቆጠብ ይኖርብሻል። ይህንም እስከ እርግዝናው መጨረሻ ድረስ ማድረግ ይኖርብሻል። ደግሞ እስከ እርግዝናው መጨረሻ ድረስ ስል እነዚህ ነገሮች ከእርግዝና በኋላ መወሰድ ይመከራሉ እያልኩኝ አይደለም። በተለይ አልኮልና ሲጋራ፣ እነዚህም ለፅንስ መጨንገፍ መንስኤ ሊሆኑ ይችላሉ። ልጅም ያለ ጊዜው እንዲወለድ ሊያደርጉ ይችላሉ። እንዲሁም የተለያዩ አትክልትና ፍራፍሬዎችን በምትመገቢበት ወቅት ንጽህናቸውን በአግባቡ በመጠበቅና በደንብ በማጠብ መጠቀም ይኖርብሻል። በሚቀጥለው ጊዜ ደግሞ በ10ኛ የእርግዝና ሳምንት የምንገናኝ ይሆናል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።